ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ለማን ሁሉ ሰላም ነው። ነባሮቹ በላይክ ግቡ፣ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ፣ አይከፈልበትም። እንግዲህ ዛሬ በሳቤላ ድራማ መጥቻለሁ። ባለፈው ክፍል ላይ እንግዲህ ሳቤላ እንግዲህ ታግታ ነበረ እና ልዩም ሆነ ርብቃ እንግዲህ ዲናን ነበር የጠረጠሩት። ምክንያቱም እንደዛ የሆነበት እንግዲህ ዲና ነበረች እንግዲህ ሳቤላን ትምህርት ቤት ልትቀበላት የሄደችው። ነገር ግን ደግሞ ዲና ሳታስበው እንግዲህ ይመጡና ሳቤላን አግተዋት ይሄዳሉ። አጋቶቹ ደግሞ እንግዲህ የረብቃ ጓደኛ ወይም ኤፊሶን ነው። እንግዲህ ዛሬ እንደ አጋጣሚ ለአብርሃም ስልክ ይደወልለታል። ለአብርሃም እንግዲህ ስልክ ተደውሎለት ምን እንዳሉትም እንዲሁም ደግሞ ማኬዳ ደግሞ የሳቤላ እናት በጣም ተጨናንቃ ስለነበር እሱን ይዘን መተናል። እናንተም እስከ መጨረሻው ድረስ ተከታተሉ። እንዲህ አጋቹ ለአብርሃም ይደውልለታል። አብርሃምም ስልኩን አንስቶ ሄለው ሲለው እሺ እንዴት ነህ ማልበል ሲለው ያንተ ውድ ነገር ከኔ ጋር አለ ይለዋል። እዚህ ጊዜ እንግዲህ ያንተ ውድ የሆነ ነገር እኔ ጋር ይገኛል ሲለው እንግዲህ አብርሃም ይደነግጥና ዲናን ያያታል። ዲና ምንድን ነው ብላ ትጠይቀዋለች። እንግዲህ በውሸት ምንድን ነው አባቴ ማን የደወለልህ? ልዩም እንግዲህ ሁኔታው ግራ ስለገባት እንግዲህ አቢ ምንም ሆነው ትላለች። እኔ እንጃ። አብርሃምም እንግዲህ ቆይ አንተ ነህ ልጄን ያገትካት ብሎ ይጠይቀዋል። አዎ እኔ ነኝ፣ ልጅህን ለማስታወስ ያህል ጊዜ የፈጀብህ ይመስለኛል። ይስቅና በጣም ይገርማል ሲል እንግዲህ አብርሃምም ልጄ አንድ ነገር ትሁንና መጥቼ ነው ካለህበት ምገልህ ይለዋል። ልጄ አለሜ ናት፣ የትም አባ ብትገባ አታመልጠኝም። ማን አባት ስለሆንክ ነው አንተ ልጄን ለመያዝ የደፈርከው? አቢ ማን ነው ሳብዬን ያገታት ማን ነው ብላ ትጠይቃለች። እንደሚፈልግ ጠይቀውና ይልቀቃት። ጋቹም እንግዲህ ተረጋጋ አቶ አብርሃም፣ ጩኸት የምታመጣው ምንም ነገር የለም። አብርሃምም እንግዲህ በንዴትና በጩኸት ምን እንደምታመጣማ አሳይሃለሁኝ ይለዋል። ገለሃለሁ፣ ለምን የዓለም ጫፍ አትሆንም? ያለህበትን ንገረኝና እኔው ራሴ እመጣልሃለሁ። ጋቹም እንግዲህ ሳቤላን እያየ ከአብርሃም ላይ ይስቅበታል። አብርሃምም እንግዲህ ምን አባህ ያስቅሃን? እማላደርገው እንዳይመስልህ ይለዋል። አብርሃም መጀመሪያ ቤቱን መቆጣጠር አለበት። አብርሃም እንግዲህ ይቺ ዲና እንግዲህ ያው ሌላ ባል አላት። እሱን ያገባችው እንግዲህ በውሸት ልጆች አሏት፣ ባል አላት። ከነባሏ መጥታ እንግዲህ ወንድሜ ነው ስትለው ነበረ። አብርሃም ግን አንድ ቀን ጠርጥሯት አያውቅም። እንደውም አንዳንድ ጊዜ ሲጠረጥራት አባቴ ለምን እንደዚህ ታረገኛለህ እያለች ያው በምላሷ ትሸውደዋለች። እንዲሁም ደግሞ ርብቃና ልዩ ደግሞ ዲናና ማርኮ እንግዲህ ባልና ሚስት እንደሆኑ እንዲሁም ልጆች እንዳሉ ያውቃሉ። ነገር ግን እስካሁን ድረስ ለአብርሃም አልነገሩትም። ለአብርሃም አለመናገራቸው አብርሃምን የባሰ ደግሞ ያሳዝኑታል። ስለዚህ ሁሉንም ነገር ለአብርሃም ቢነግሩት ጥሩ ነበረ። እንግዲህ ልዩ ናት። ልዩ እንግዲህ የሳቤላን እናት ማርዳን ታገኛታለች። ባለፈው አብርሃም ከማን ጋር ነው የምትወሩ ሲላት ጓደኛዬ ጋር ትለዋለች። የትኛዋ ጓደኛሽ ናት ብሎ ጠይቋን ነበር። ስለዚህ ልዩ ማርዳ በህይወት እንዳለች ብትነግረው ለአብርሃም ጥሩ ነበረ። ዲናም በውሸት እንግዲህ አባቴ ተረጋጋ እንጂ ልጃችን እኮ እሱ ጋ ነው ያለችው። ስለዚህ ረጋ ብለህ አናግረው። ልዩም አዎ አቢ ተረጋጋና የሆነ ነገር አድርግ ብይን ይልቀቃት፣ በቃ የሚፈልገውን ነገር እናድርግለት። አብርሃምም እያለቀሰ አጋቹን እባክህ ልጄን ምንም ነገር እንዳታደርጋት ይለዋል። የምትፈልገውን ነገር አደርግልሃለሁኝ። ቹም እንግዲህ አሁን ጥሩ ነጥብ አንስታን። እኔ በባዶ የሚደነፋ ሰው አይመቸኝም። ናደድ ደግሞ ከት ብሎ መሳቅ ነው የሚመቸኝ ብሎ እንግዲህ ከአብርሃም ላይ ይስቅበታል። አብርሃምም እንግዲህ እሺ በቃ ይቅርታ ብሎ እንግዲህ ይጠይቀዋል። ላድርግ ምንም ነገር አደርጋለሁ፣ ስለዚህ ለልጄ ስል ሁሉንም ነገር አደርጋለሁ ይለዋል።
የጠየከኝ ሁሉ አደርግላታለሁ። ስለዚህ ምንድን ነው የምፈልገው ብሎ ይጠይቀዋል። ወይኔ እርግቤ ይህን ጊዜ እኮ በፍርሃት ተወጥራ ይሆናል ፈርታ ይሆናል ትላለች። አጋቹም እንግዲህ እሺ በጣም ጥሩ በ3 ቀን ውስጥ 1 ሚሊዮን እፈልጋለሁ ብሎ ይለዋል። አብርሃምን ይደነግጥና 1 ሚሊዮን ይለዋል። እንግዲህ 1 ሚሊዮን ለጠሪው በጣም ቀላል ነው፣ ለሰጩ ደግሞ 1 ሚሊዮን በአሁኑ ሰዓት በጣም ከባድ ነው። ጊዜ እንግዲህ ዶክተር ርብቃም ልዩም ዲናም ይደነግጡና 1 ሚሊዮን ይላሉ። አጋቹም አዎ በትክክል ሰምተኛል። ትደነግጥና 1 ሚሊዮን ብር ትላለች። እንግዲህ ዲና ወደ አብርሃም ቤት አብርሃም ማርኮንና ዲና ባልና ሚስት ናቸው። ነገር ግን ወንድሜ ነው ያለችው እንግዲህ አብርሃምን ያገባችው የአብርሃምን ገንዘብ ቤቱንም ሁሉንም ልትወስድ ነበር ሀሳቧ። ነገር ግን አልተሳካላትም። አጋቹም በዛ ላይ ደግሞ ገንዘቡ ሙሉ በሙሉ ካሽ ነው የምፈልገው ሲል አብርሃምም በካሽ ሲለው አጋቹም አዎ አብርሃምም በ3 ቀን ውስጥ 1 ሚሊዮን ብር ከየት ነው የማመጣው? እዛውም እኮ በካሽ ይለዋል። አጋቹም ጨካኝ ስለሆነ እንግዲህ እሱን እኔ አይመለከተኝም፣ 3 ቀን ውስጥ ያለምንም ግርግር በምልክልህ አድራሻ ታመጣለህ፣ በለዛ ደግሞ የልጅህን ሬሳ አስረክብሃለሁ። ጊዜ አብርሃም የልጅህን ሬሳ ብሎ ይደነግጣል። ከዛ እንግዲህ ሴቶቹም ይደነግጣሉ። ዲናም እንግዲህ እሺ 1 ሚሊዮን ብር አሁን ከየት አባታችን ነው የምናመጣው? ቆይ አቤ ሳብዬ ደህና ናት? ድምጧን ሰምተኋኑ ብላ ትጠይቀዋለች። ጊዜ እንግዲህ አብርሃም ራሱን ስቶ ይወድቃል። አብርሃም ንቃ እያሉ እንግዲህ ይቀሰቅሱታን እያለቀሱ ልጄን ይላል። እዛ እንግዲህ ተስፋ ቆርጦ በመጨረሻ እንግዲህ አብርሃም ይነቃል። የዚህ ጊዜ ዲና አባቴ ነቃ ስትል ርብቃም እንግዲህ ቆይ ዲና ተረጋጊ፣ መጀመሪያ አየር ማግኘት አለበት ትላለች። ከዛ እንግዲህ ልዩ አብርሃም እንግዲህ ሲነቃ በጣም ደስ ብሏት ትስቃለች። ወይኔ ልጄ እህን ጊዜ እኮ እርቧት ይሆናል ወይኔ ልጄ ይላል። ዲናም እንግዲህ እባክህ አባቴ እንደዚህ አትበል፣ ልጃችንን እንደምንም ብለን ካለችበት እናስመልጣታለን ትለዋለች። አብርሃምም አሁን እኔ ምን አይነት አባት ነኝ መጠበቅ የማልችል ይላል። አብርሃም እንግዲህ ሳቤላን ያሳደጋት እንግዲህ ያለ እናት ነው። ልክ እንደ እናት እንደ አባት ሆኖ ነው ያሳደጋት። ምክንያቱም እንግዲህ ማርዳ እንግዲህ ያው ታማ ስለነበረ እንግዲህ አሁን አብርሃም የሚያስበው ማርዳ በህይወት እንዳለች አያስብም። እሱ የሚያስበው እንግዲህ በህይወት እንደሌለች እንደሞተች ነው የሚያስበው። ምክንያቱም እንግዲህ ማርዳ እንደዚህ ያደረገችበት ምክንያት እንግዲህ ታማ ስለነበረ ያው ዶክተሮቹ እንግዲህ ተስፋ የማይሰጥ ተስፋዋን አጨለሙባት የነገሯን ነገር እሷም እንግዲህ ራሷን ማግለል ስለነበረባት ለዛ ነው ከአብርሃምን የማታገኘው። አብርሃም ማርዳ እንደሞተች ነው የሚያውቀው። እንደውም ሳቤላ ደግሞ በቅርብ ጊዜ ነው እንግዲህ እናቷ በህይወት እንዳለች ያወቀችው። አሁን ላይ እንግዲህ ማርዳ እንግዲህ ልዩ ይቺ ሳቤላ ልዩ ጋር ትመጣለች እያለ እየጠበቀቻት ነው። ነገር ግን እስካሁን ድረስ እነሱም ልዩና ሳቤላ ወደ እሷ ስላልሄዱ እሷም ራሱ በሀሳብ ውስጥ ነው ያለችው። እናቷ እኮ ብትሰማ ታዝንብኛለች። ዲናም የውሸት ለቅሶ እያለቀሰች አባቴ እባክህ እንደዚህ አትበል፣ ልጃችንን ምንም አትሆንም ትለዋለች። አብርሃምን ሆነች እኮ ከዚህ በላይ ምን ትሆን? አጠገቤ እኮ የለችም። ዲናም እንግዲህ አባቴ እንካ ይህንን መድኃኒት ዋጥ ስትለው አብርሃምም አልፈልግም። አብርሃምም እንግዲህ እኔ ምን አደርጋለሁ ልጄ ናት የለችው፣ በቃ እኔ ሙቻለሁ ሲል እንግዲህ ዲናም በውሸት አባቴ እኔስ በሆዴ ውስጥ ያለውስ ልጅ ትለዋለች። ልጃችንን ወደ ቤታችንን እንመልሳታለን፣ መከፈል ያለውን መስዋዕትነት ከፍለን እንመልሳታለን፣ እባክህ ይሄንን መድኃኒቷ ትለዋለች። እዛ ደግሞ አንተ ጠንካራ መሆን አለብህ፣ መሸጥ ያለብን ንብረት ተሽጦ ልጃችንን እናድናታለን። መቼውም ጊዜ በላይ ደግሞ ጠንካራ መሆን አለብን። እባክህ አባቴ ለእኔ ስትል መድኃኒቱን ማዋጥ አለብህ። ቃም እንግዲህ አብርሃም
ዲና ልክ ናት፣ ስለዚህ መድኃኒቱን መውሰድ አለብህ ትለዋለች። ለሳቤላ ሁላችንም እናስፈልጋታለን፣ ይበልጥ ግን አንተ በጣም ታስፈልጋታለህ። የሚሰማህን ስሜት መገመት አይከብደኝም። ከባድ ሁኔታ ውስጥ ነው ያለው። ስለዚህ መድኃኒቱን ውሰድና ጠንክረህ ከዛ በኋላ እንግዲህ ሳቤላን እናስመልሳታለን ብላ እንግዲህ ዶክተር ርብቃ ትነግረዋለች። ያንተ እንደዚህ መሆን ለሳቤላ አይጠቅማትም። ሳቤላ ወደ ቤቷ ደግሞ ትመለሳለች። ምክንያቱም እንዳንተ አይነት በጣም ጠንካራ አባት አላት። ከዛ በኋላ እንግዲህ አብርሃምን መድኃኒቱን ዶይቼ ዲና ትሰጠዋለች። እሱ መድኃኒቱን ይውጣል። እንግዲህ አብርሃም አሁን የጨነቀው 1,000,000 ብር ነው። 1,000,000 ብር ደግሞ ያውም በ3 ቀን እዛ ላይ ደግሞ በካሽ ነው ስለተባለ ለዛ ነው የጨነቀው። እዛ እንግዲህ አብርሃም መድኃኒቱን ከወሰደ በኋላ የሚከፈለውን መስዋዕትነት ከፍዬ ልጄን አድናታለሁ ይላል። ቤላ እንግዲህ እንቅልፍ ይዟታል። እንቅልፍ ይዛ እንግዲህ አባቷን ነው የምታዋራው። አባቷን እያዋራች እያለ እንግዲህ አጋቹም እንግዲህ ፍጥጥ ብሎ ያያታል። በአንድ በኩል ደግሞ ያዝናል። ምክንያቱም እንግዲህ እሱ ምናልባት ሌላ ሰው እገታት ብሎ ነግሮት ሊሆንም ይችላል ነው። አጋቹ እንግዲህ በመሀል ላይ ልጁ ትዝ ትለዋለች። ልጁም እንግዲህ ያለችው ነገር ትዝ ብሎት እንግዲህ እንባው ማለት ሊያለቀስ ይፈልጋል ሳቤላን እያየ። በእርግጥ አንድ ሰው ወዶ አይደለም ሰውን አግቶ እንዲሁም ደግሞ ገንዘብ የሚጠይቀው። አጋቹም እንግዲህ ራሱን ይወቅሳል። ለምን እንደዚህ ታደርጋለህ? ትንሽዬ ልጅ ናት እኮ እያለ እንግዲህ ብቻውን ያወራል። ከዛ እንግዲህ ሳቤላን እንግዲህ ሚጣን ያገትኳት እኮ ያው ለገንዘብ ነው፣ ወደ ቤቷ እንኳን ባልወስዳት ቢያንስ ልንከባከባት እኮ ይገባን ይላል። እንግዲህ ሳቤላን እንግዲህ እጅና እግሯን ነው ያሰራቱ። ሳቤላ እንቅልፍ ይዟት ስለነበረ እንግዲህ እጇን ሲይዘው ሳቤላ ምን ልታደርገኝ ነው ትለዋለች። ትገለኝ ነው ወይ ብላ ትጠይቀዋለች። በእናትህ ተሆኝ አላሳዝንህም ወይ? ይህን እስገለህ ምንድን ነው የምትጠቀመው? በእናትህ እንዳትገለኝ ልለምንህ። ጋቹም ተረጋጊ፣ እኔ ልገልሽ አይደለም ፈታሽ ነው ይላታል። እኔ ወደ ቤቴ ነው መሄድ የምፈልገው፣ አባቴ ይጨነቃል። እባክህ አባቴ በጭንቀት እንዳይታመምብኝ አንተ አባት የለህም ወይ ብላ ትጠይቀዋለች። አንተ አባት እንደዚህ ቢሆን ደስ ይልሃን ወይ? እሺ ልጅ ላይስ እንደዚህ ቢያደርጉ ደስ ይልሃን ወይ ብላ እንግዲህ ትጠይቀዋለች። እባክህ ልቀቀኝና ወደ ቤቴ ልሂድ። ወደ ራሱ ተመለሰና አይዞሽ ምንም አላደርግሽ፣ ምን ደግሞም አልገልሽ፣ እኔ ልፈታሽ ብቻ ነው የምፈልገው። ሌላም ስለፈራጅ ተውኝ ባክህ እንዳትገለኝ ትለዋለች። ናኩ ልጅ ነኝ አላሳዝነም እንዴ? ባክህ ወደ ቤቴ ነው መሄድ የምፈልገው፣ በጣም እየፈራሁ ነው። የምትወደው ነገር ልለምንህ ባክህ ተወኝ ስትለው አጋቹም እሺ በቃ የምትተኝበት ፍራሽ ላንጣልሽ ይላታል። አጋቹም እንግዲህ ያው ልጅ አለችው፣ የቤት ኪራይ የሚከፈላለ ልጁን ደግሞ የሚያስተምርበት ገንዘብ ያስፈልገዋል። ለዛ ነው እንግዲህ ሳቤላን ያገታት። ሳቤላን ደግሞ እንዳይለቃት ያው ገንዘብ ያስፈልገዋል። እንደዛ ከማድረጉ በፊት እሱ ግን ገንዘብ ቸግሮ ከሆነ በትትና ገንዘብ ስጡኝ ማለት እንጂ የሰው ልጅ ያውም ሕፃን ልጅ አስሮ እንደዚህ ማስጨነቅ ሰውን አያስፈልግም። አጋቹ እንግዲህ ሳቤላን ፈታት። ከዛ በኋላ እንግዲህ እሱም ምንም ነገር እንዳትፈሪ ከዛ ከፍራሹ ጋር ሂደሽ ቁጭ በይ ይላታል። ጊዜ እንግዲህ ሳቤላ አይነኑን እያየ ትፈራዋለች። እሱም ትክ ብሎ ያያትና በመጨረሻ እንግዲህ ባደረገው ነገር ይጸጸታል። ለምንስ ይችን ሕፃን ልጅ አገትኳ ብሎ አንገቱን ይደፋል። አብርሃም ስንመጣ እንግዲህ አብርሃምም ዶክተር ልዩ ሂዱና እናንተ ተኙ አረፍ በሉ ይላቸዋል። ቃም እሺ አንተም ገብተህ እረፍት ብታደርግ ጥሩ ነበረ ትለዋለች። ለእኔ አታስቢ ዶክተር ሂዱ እናንተ ይበቃቸዋል ይላቸዋል። ልዩ ተነሺ አንቺም እረፍት ማድረግ አለብሽ ትላታለች። ልዩም እንግዲህ አይ ሳብዬ እኮ እህን ጊዜ ብቻዋን ሆና ፈርታና ጨንቋት ይሆናል። ልዩ አይ ሳብዬ እንቅልፍ ውጭ ሆና እኔ እንዴት ነው እንቅልፍ የሚይዘኙ? ስለዚህ እኔ ሳብዬን እጠብቃታለሁ አልተኛም ትላታለች። እና ትናደድና አንቺ የምታስቢውን የምትናገሪውን ነገር እያሰብሽ ተናገሪ ትላታለች። መከራ ያረጋጋውትን ሰውዬ እንደገና እንደ አዲስ ታስነሻለሽ እንዴት ትላታለች።
ለሳቤላ አንቺ ብቻ አሳቢ ያደረገሽ ማን ነው? በላይ የሚያስቡላት እናትና አባት አሏት። እሺ ትላታለች። ትሰሚኛለች? ሳብዬ ለእኔ ያደራ ልጄ ናት። እኔ በአንቺ ቦታ በሆን ሳብዬን ጥያት አልመጣም ነበር፣ አብሬ እሞታለሁ እንጂ። ጊዜ ዲና በንዴት ትነሳና አንቺን ማትረቢ ብላ ስትነሳ አብርሃም እጇን ይዛታል። በቃ ችግር የለውም፣ በዚህ ንግግሯ አንተም መናደድ ነበረብን፣ ነገር ግን ለአሁኑ አልፊያታለሁ ትለዋለች። ልዩ አንቺ ትክክል ነሽ፣ ለሳቤላ ከኛ በላይ አንቺ ትቀርቢያታለሽ ይላታል። ከኔ በላይ ላንቺ ነው የምትቀርብሽው፣ እርግጠኛ ነኝ በዚህ ሰዓት ተጨንቃ ያንቺን ስም እየጠራች ነው የሚሆነው። ጊዜ ዲና በቅናት ትናድዳለች። ግን ለልጃችን ስንል ህመማችንን ዋጥ አድርገን መጠንከር አለብን። እሺ እንጠነክራለን፣ እጠነክራለሁ፣ ሳብዬ ወደ ቤቷ ትመለሳለች ስትል እንግዲህ ዲና በጣም ነበር እያየቻት የምትናደደው። በኋላ ልዩና ርብቃ እንግዲህ ወደ መኝታ ክላሳቸው ሲሄዱ ዲናም እንግዲህ ይቻሽ ቃባት ለአብርሃም ጥሩ ሰው መስላ ለመታየት እየሞከረች ነው ትላለች። ከዛ ዲና እንግዲህ አብርሃምን እያየች እንግዲህ በልዩ ትናደድና ደህና ያረጋጋውትን ሰውዬ ቁስቁሳው ሄደች ትላለች። እንግዲህ አብርሃም ምንም ቢረጋጋ ልጁ ከበጣ ገቡ ስለሌለች ሊረጋጋም አይችልም። ነገር ግን ዲና ለሳቤላ አዝና ሳይሆን እያስመሰለች ነው ያለችው። ምክንያቱም ዲና ሌላ ትዳርና ልጆች አሏት፣ ግን ሳቤላን እንደምትወዳት ነው ያስመሰለችው። ልዩ ደግሞ ትክክል ነች። ልዩ እንግዲህ ሳቤላ ተይዛ ስትሄድ ለምን አንቺም ተከትለሽ አልሄድሽም ያለቻት በጣም ልክ ናት። ምክንያቱም ልጇ ብትሆን ተከትላ አብራ ትሄድ ነበረ። ማኪዳ ናት። ማኪዳ እንግዲህ ያው ሳቤላና ልዩ ስላልሄዱ በጣም ተጨንቃለች። ምን ሆና ነው ልጄ ለምንድን ነው የቀረችው ያለች እንግዲህ ማኪዳ እንግዲህ ብቻዋን ስታወራ እንግዲህ ይቺ ሳቤላ እንግዲህ እናቴ ተጨንቅ ያለው እባክሽ ትላታለች። ማለቴ ማርዳ እንግዲህ ያው የእናትነትን ባህሪ ነው የምታሳየው። ማርዳ አብርሃምን መደበቅ የለባትም። ስለዚህ ያበጠው ይፈንዳ፣ አሁን ላይ ወደ አብርሃም መሄድ አለባት። ዲናም ደግሞ ወደ ትዳሯ ወደ ማርኮን መሄድ አለባት። ስለዚህ የዲናና የማርኮን ተንኮል ልዩና ርብቃ መናገር አለባቸው። እንግዲህ ያው ህልም ነበር ያይታ የነበረችውና ወይኔ የሆነ ልጄማ የሆነች ነገር አለ፣ አሁን ደግሞ እንዳልደውልላቸው ተኝተው ይሆናል። ስለዚህ ነገ በጧት ተነስቼ ወደ እነሱ መሄድ አለብኝ እንጂ ትላለች። አይነጋ የለምና ከነጋ በኋላ እንግዲህ ዲና ምን አዲስ ነገር አለ ስትለው አብርሃምን ምንም አዲስ ነገር የለ ይላታል። ማን ሊሆን ይችላል እያለ ይጠይቃታል። እንግዲህ አንድ ጊዜ ማለቴ ከርብቃ ጓደኛ ጋር እንግዲህ ስልክ ስታወራ ሰምቷን ነበር። እሱም እንግዲህ ገንዘብ ካላመጣሽ ቪዲዮውን ያው ለህግን እሰጣለሁ እያላን ነበር። ዲናም እባክህ ቤተሰቦቼ አትድር፣ ቤተሰቦቼ ያለችው እንግዲህ ሌላ ቦታ ልጆች አሏት። ልጆቹን የሚያሳድገው እንግዲህ በሰራተኛ ነው የሚያድጉት። ስለዚህ እሱን እንግዲህ ለአብርሃም አሳየዋለሁ ስላላት ነው። እና አብርሃም ደግሞ ተደብቆ እያዳመጣን ነበረ። እንዴ ገንዘብ ፈልጎ ነው እንዴ ብሏት ነበር። እና ዛሬ እንግዲህ ምናልባት እሱ ሊሆን ይችላል፣ ነገር ግን እርግጠኛ አይደለሁም ስትለው ማን ነው ኤፍሱን ስትለው እንግዲህ ማን ነው እሱ? የርብቃ ፍቅረኛ ትለዋለች። አብርሃምም እንግዲህ ይናደድና ወደ ርብቃ ይሄዳል። ርብቃ ጋር ዶክተር በምናገረው ነገር ይቅርታ፣ በእርግጥ ትረጅኛለች ይላታል። ከዛ ዶክተሯን እንግዲህ ርብቃን የት ነበር ትናንት ሲላት እንግዲህ ያው ከጓደኛዋ ጋር እንደሆነች ትነግረዋለች። እሺ እና የት አገኘሽው ሲላት እሷም ግራ ስለገባት ካፊኔ የተገናኘ ነው ትለዋለች። በእርግጥ ርብቃ እንግዲህ ጓደኛዋን ተከታትለው ነበረ። ምን ሊሰራ ከዚህ የመጣው ለምንድን ነው ብላ እንግዲህ ያው ይሄ ራሱን እንግዲህ ኮፍያ ተኮናልሞ ነበር እና ግራ ገብቷን ነበረ። ስለዚህ ልጄን ያገታት እሱ ነው እና እሱ ስለሆነ እባክሽ ያለበትን ንገሪ ሲላት እንግዲህ ርብቃም አይ በፍጹም እሱ አይሆንም፣ እሱ ከሆነ
ችግር የለውም ሳቤላን እኔ አመጣታለሁ ስትል እንግዲህ አብርሃምን የፈለገውን ገንዘብ እሰጠዋለሁ ሲል ርብቃ በፍጹም 5 ሳንቲም አያገኛትም እሱ ከሆነ ለእኔ ተወው ትለዋለች። እና በእርግጥ አሁን እሱ አይደለም ያገታት እንግዲህ ሌላ ነው። ያው ይሄ አጋቹ እንግዲህ ለልጁ ለትምህርት ቤት እንዲሁም ደግሞ ልጁን ለማስተማር እና ደግሞ ለቤት ኪራይ ብሎ ነው እንግዲህ ልጅቱ እስኪን ሳቤላን ያገታቱ። ሳቤላን አሁን ላይ እንዳይለቃት እንግዲህ ያው ጨንቆታል። ያው ገንዘብም ስለሚያስፈልገው ነው እንጂ የእሱ ይቺ ያለችው የተሳሳተ ነገር ነው። ርብቃም እንግዲህ ቆይ ኤፊ ምን እየሆነ ነው? ስለዚህ አብርሃም ኤፊ እንግዲህ ዲናን ገንዘብ ሲጠይቃት አብርሃም ሰምቶ ከሆነ ስለዚህ ዲና ትክክል ናት ትላለች። ርብቃ ስትላት ርብቃም ትደነግጥና አቤት ስትላት ደህና ነሽ ትላታለች። ርብቃም ደህና ነኝ ግን ያው ነገሮቹ ግን ግራ አጋብተውኝ ዩም ታያት እሷ ሆን ብላ ያደረገችው ነገር ነው። እኔ አሁንም ቢሆን እኔ እሷን ነው ዲናን ነው የምጠረጥራቱ ሁሉ ደግሞ የእሷ ተንኮል ነው። ቃም እኔ እንጃ እስኪ ማን እንደሆነ ብቻ ጊዜ ይፈተዋል። አንቺ ረፍት አድርጌ ስትላት ልዩም እሽ በቃ ትላታለች። ምናልባትም እንዳሉት እንግዲህ ዲና ትሆናለች ያሳገተቻት። ዲና እንግዲህ የዛ ጊዜ ትምህርት ቤት ልቀበላት እኔ መሄድ አለብኝ ብላ አብራ አይደለ ሄደችው። እንግዲህ ልዩም እንዳለችው እንግዲህ ዲና እሷ በገንዘብ ለዚህ ላጋችሁ ገንዘብ ከፍላ አሳግታትም ሊሆን ይችላል አይታወቅም። ዲናም እንግዲህ ትመጣና አባቴ ስሜት እኮ ግን ትክክል አይደለም ትለዋለች። እባክህ ግባና ትንሽ እረፍት አድርግ። ምን በቁጣ ልጄን ሳላገኝ ምን አይነት እረፍት ነው የማገኘው? እና በውሸት እንግዲህ አባቴ ስንት ነገር ተነጋግረን ስለዚህ ጠንካራ ነው መሆን ያለብህ። እንዴት ነው ልጃችንን የምናገኛተው? ትለዋለች። እንግዲህ ስለነበረን ቆይታ እናመሰግናለን። ሀገራችንን ሰላም ያድርግልን። እኛም ደግሞ ፈጣሪ ይጠብቃል።